የሩሲያ ጦር ወደ ጋዛ ኔታንያሁን ያስደነገጠው ውሳኔ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ ሰርጥ ዘላቂ ሰላምን ለማስፈን የሚሰራም የሰላም ቦርድ መመስረታቸውን ያለፈው ሳምንት ላይ አሳውቋል። ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት የሰላም ቦርዱ መቋቋሙ ትልቅ ክብር እንደሚሰጣቸው ገልጸው ቦርዱ በማንኛውም ጊዜና ቦታ ከተመሰረቱት ሁሉ ታላቅና የተከበረ እንደሚሆን አረጋግጧል። ቦርዱ በሽግግር ወቅት ጋዛን እንዲያስተዳድር ለተሾመም የጋዛ አስተዳደር ብሔራዊ ኮሚቴ ሙሉ ድጋፍ እንደሚሰጥ ዶናልድ ትራምፕ አመላክቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ወደ ትራምፕ የጋዛ እቅድ ሁለተኛ ምዕራፍ መሸጋገርን በደስታ እንደሚቀበሉት መግለጻቸው ይታወሳል። አሁን እየወጡ ባሉ መረጃዎች ደግሞ ቦርድ ውስጥ እንዲካተቱ ከተመረጡ የዓለም መሪዎች መካከል የሩሲያው ፕሬዝዳንት ቭላዲሚር ፑቲን መገኘታቸው አነጋጋሪ ሆኗል። ለመሆኑ የፑቲን በቦርድ ውስጥ መካተት ምን አይነት ተጽዕኖ አለው? የትኞቹ ሀገራት መሪዎችስ በቦርድ ውስጥ እንዲካተቱ ተመረጡ? ቦርዱ እንዴት ይሰራል? እንዲሁም በቦርድ ውስጥ ለመግባት ምን አይነት መስፈርቶች አሉ የሚለውን በዛሬው ጥንቅራችን የምንመለከተው ይሆናል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በአዲስ አበባ ሜክሲኮ ታላቅ ብስራት ከአባይ ሆምስ ሪል ስቴት የቤትና የንግድ ሱቅ ፍላጎቶን ለማሟላት 12000 ካሬ ላይ ግዙፍ መንደር ገንብተናል። ለመኖሪያ ምቹ በሆነው መንደራችን እንደ ምርጫው ከ78 ካሬ እስከ 158 ካሬ ስፋት ያላቸው ከባለ 1 እስከ 3 መኝታ ለሽያጭ አቅርበናል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። ቀድመው ለሚመጡ ደንበኞቻችን እስከ 20% ቅናሽ አዘጋጅተናል። በደማቋ ሜክሲኮ ቤትና ሱቆችን ለመግዛት ጊዜው አሁን ነው። ለበለጠ መረጃ በስልክ ቁጥር 0970282131 ወይም 0960672131 ይደውሉ። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። የፕሬዝዳንት ዶናልድ ትራምፕ የጋዛ የሰላም እቅድ በተባበሩት መንግስታት ድርጅት ድጋፍን ያገኘ ነበር። የዚህ የሰላም እቅድ አካል የሆነው አዲስ ዓለም አቀፍ የሽግግር አካል አወዛጋቢ ሆኗል። የሰላም ቦርድ ዋና ስራ አስፈጻሚ አባላት ሆነው ከተካተቱት መካከል የቀድሞው የዩናይትድ ኪንግደም ጠቅላይ ሚኒስትር ቶኒ ብሌር ይገኙበታል። ቶኒ ብሌር በአውሮፓውያኑ 2003 ኢራቅ ላይ የተፈጸመውን ወረራ በመደገፍ ይከሰሳሉ። በቦርድ ውስጥ አንድም ፍልስጤማዊ የለም። ቋሚ የቦርዱ አባል ለመሆን $1 ቢሊዮን መክፈል ያስፈልጋል መባሉ ጥያቄን አጭሯል። በቦርድ ውስጥ የመንግስታቱ ድርጅት ያለው ሚናም አነጋጋሪ ሆኗል። ከዛ በተጨማሪ ግን ከእስራኤል ጋር መልካም ግንኙነት የላቸውም የሚባሉትናም ከእስራኤል ጋር በተደጋጋሚ ጦርነት ውስጥ ለቆየችው ኢራን ድጋፍን ያደርጋሉ የሚባልላቸው ቭላዲሚር ፑቲን በዚህ ቦርድ ውስጥ እንዲካተቱ መመረጣቸውም በእስራኤል በኩል ምን አይነት ምላሽ ይኖረዋል የሚለውም ተጠባቂ ሆኗል። ቭላዲሚር ፑቲን ቦርዱን እንዲቀላቀሉ ተጠይቀዋል። በርካታ የዓለም መሪዎች የቦርዱ አባል እንዲሆኑ ጥሪ ቀርቦላቸዋል። ጥሪ ከቀረበላቸው መካከል ደግሞ አንዱ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ናቸው። ከፑቲን በተጨማሪ ግን የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ፣ የብራዚል ፕሬዝዳንት ሉዊዝ አናሲዮ ሉላ ዳ ሲልቫ፣ የቆጵሮስ ፕሬዝዳንት ኒኮላስ ክሪስቶዱለስ፣ የግብፁ ፕሬዝዳንት አብዱልፈታህ አልሲሲ፣ የአውሮፓ ህብረት ኮሚሽነር ኡርሱላ ቮንደር ላይን፣ የግሪኩ ጠቅላይ ሚኒስትር ክሪኮስ ሚስታኮሲስ፣ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ፣ የዮርዳኖሱ ጠቅላይ ሚኒስትር ጃቫን ሐሰን፣ የፓኪስታን ፕሬዝዳንት አሲፍ አሊ ራዝዳር፣ የፖላንዱ ፕሬዝዳንት ካሮል ኖዊርኪን ጨምሮ በርካታ የተለያዩ ሀገራት መሪዎች በቦርድ ውስጥ እንዲካተቱ ጥሪ ቀርቦላቸዋል። የታይላንድ የውጭ ጉዳይ መስሪያ ቤትም የጥሪውን ዝርዝር ይዘት እየቃኘ መሆኑን አሳውቋል። በቦርዱ እንዲካተቱ የቀረበላቸውን ጥሪ መቀበላቸውን በይፋ የገለጹት ደግሞ የአልቤኒያው ጠቅላይ ሚኒስትር አዲ ራሚ፣ የአርጀንቲና ፕሬዝዳንት ሃቬር ሚሌ፣ የሃንጋሪ ጠቅላይ ሚኒስትር ቪክቶር ኦርባን፣ የካዛኪስታን ፕሬዝዳንት ካሲም ጆማርት ቶኮቫዬ፣ የፓራጓዩ ፕሬዝዳንት ሳንቲያጎ ፔና፣ የኡዝቤኪስታኑ ፕሬዝዳንት ቫቫት ሚርዜኮቭ ይገኙበታል። የቪየትናም ኮሚኒስት ፓርቲ ዋና ጸሐፊ ቶም ላም ጥሪውን መቀበላቸውን የተገለጸ ሲሆን የቤላሩሱ ፕሬዝዳንት አሌክሳንደር ሉካሼንኮም ለመሳተፍ ዝግጁ መሆናቸውን አሳውቋል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ ጥሪውን ቢቀበሉም የቦርዱ አባል ለመሆን ገንዘብ አልከፍልም ብለዋል።
የሰላም ቦርዱን ለመቀላቀል ቅድመ ሁኔታዎች አሉ። የአሜሪካው ባለስልጣን እንደተናገሩት ቦርዱን ለመቀላቀል የተቀመጠ ምንም አይነት ቅድመ ሁኔታ የለም። ሆኖም ከ3 ዓመት አባልነት ባሻገር ቋሚ አባል መሆን የሚፈልጉ $1 ቢሊዮን መክፈል አለባቸው። ገንዘቡ ጋዛን መልሶ ለመገንባት እንደሚውል ባለስልጣኑ ተናግሯል። የቦርዱ የዕድሜ ዘመን መሪ ትራምፕም ይሆናሉ። ከፕሬዝዳንትነት ቢለቁም ቦርዱን በመምራት እንደሚቀጥሉ ተነግሯል። ቦርዱ ከጋዛ ባሻገር በሌሎችም አካባቢዎች ያሉ ግጭቶችን ለመፍታት እንደሚሰራም ሪውተርስ የዜና ወኪል የተመለከተው የቦርዱ ረቂቅ ሰነድ ይጠቁማል። ስለ ቦርዱ በሚገለጽ ደብዳቤ ላይ ትራምፕ ቦርዱ ዓለም አቀፍ ግጭትን ለመፍታት አዲስ ስልት ይቀይሳል ብሏል። ይህም የተባበሩት መንግስታትን ስልጣን እንደሚገዳደር ተሰግቷል። የተቋሙ የጸጥታው ምክር ቤት በዓለም አቀፍ መድረክ ሰላም የማስጠበቅ ኃላፊነትም ተሰጥቶታል። የእስራኤሉ ሐሬትስ ጋዜጣ ባወጣው ዘገባም ቦርዱ ፈጣንና ውጤታማ ዓለም አቀፍ የሰላም ተቋም የመሆን አቋም እንዳለው ያትታል። ዘላቂ ሰላም ለማምጣት በተደጋጋሚ ከወደቁ ተቋማት ጋር ለመለያየት ቁርጠኛ መሆን ያስፈልጋል የሚለውም የቦርዱ እምነት ነው። ዋይት ሀውስ እንዳለው ቦርዱ ከተመድ የጸጥታው ምክር ቤት አንቀጽ 2803 ጋር የሚጣጣም ነው። ለፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ቅርብ የሆኑ የአጃንስ ፍራንስ ፕሬስ ምንጭ እንዳሉት የቦርዱ ቻርተር ከጋዛም የሚሻገርም ነው። ከተባበሩት መንግስታት ስልጣን ጋር የሚጣረስ መሆኑ ጥያቄን ያጭራል። የተመድ ስልጣን ደግሞ መጣስ የለበትም በማለትም ተናግሯል። የኩዊንስ ኢንስቲትዩት ፎር ሪስፖንሲብል ስቴት ክራፍት ባልደረባ ካሊድ አልጊዲ ጋዛ መነሻው ቢሆንም የቦርዱ ስልጣን ማብቂያ እንዳልሆነም የትራምፕ አስተዳደር ያምናል ሲሉ ለሪውተርስ የዜና ወኪል አስተያየታቸውን ሰጥቷል። ቦርዱ አሁን ያለውን የተባበሩት መንግስታት እንዲተካ ፍላጎት እንዳለው አስተዳደሩ ጠቁሟል ብለውም አክሏል። የትራምፕ አስተዳደር አሜሪካ ለተመድ የምትሰጠውን ድጋፍ ቀንሷል። የጸጥታው ምክር ቤት የጋዛን ጦርነት ለማስቆም ያቀረበውን ምክረ ሀሳብ አሜሪካ መቃወሟ አይዘነጋም። ትራምፕ የአየር ንብረት ለውጥና ዴሞክራሲ ላይ የሚሰሩ ተቋማትን ጨምሮ ከ31 የመንግስታቱ ድርጅት አካል ከሆኑ ተቋማት አሜሪካ እንድትወጣ አድርጓል። ለዚህም ምክንያታቸው ተቋማቱ ከአሜሪካ ብሔራዊ ጥቅም በተቃራኒ መቆማቸው ነው ብለዋል። የሰላም ቦርዱ ስራዎች። ከሰላም ቦርዱ በተጨማሪም 2 ከፍተኛ ቦርዶችም ይፋ ተደርጓል። አንደኛው ፋውንዲንግ ኤክዚኪዩቲቭ ቦርድ የሚባል ሲሆን ኢንቨስትመንትና ዲፕሎማሲ ላይ ያተኩራል። ሁለተኛው ደግሞ ጋዛም ኤክዚኪዩቲቭ ቦርድ ይባላል። ጋዛን የማስተዳደር ሁኔታን የሚከታተል ሲሆን በሽግግር አስተዳደር ስር በጋዛ መልሶ ግንባታ ላይ የሚሳተፍ ነው። ዋይት ሀውስ እንዳለው በዚህ ቦርድ ውስጥ እንዲሰሩ የተመረጡ አባላት ለጋዛ ሕዝብ ሰላም፣ መረጋጋትና ብልጽግናን ለማስፈን ውጤታማ አስተዳደርና አገልግሎት የማቅረብ ኃላፊነት ተጥሎባቸዋል። ፋውንዲንግ ኤክዚኪዩቲቭ ቦርድ በትራምፕ ይመራል። በጋዛ መልሶ ግንባታ ዋነኛ ተሳትፎ የሚኖረው ሲሆን ዋይት ሀውስ እንዳለው አባላቱ የአሜሪካ ውጭ ጉዳይ ኃላፊ ማርክ ሩቢዮም፣ የአሜሪካ የመካከለኛው ምስራቅ መልእክተኛም የትራምፕ ልጅ ባል ጄራርድ ኩሽነር ናቸው። ዋይት ሀውስ በበኩሉ እያንዳንዱ የቦርዱ አባል ለጋዛ መረጋጋት ሚና አለው ብሏል። በቦርዱ ውስጥ ፍልስጤማውያን አልተካተቱም። ጋዛም ኤክዚኪዩቲቭ ቦርድ ውስጥ አንድ እስራኤላዊ ይገኛሉ። የሪል ስቴት ቢሊዮነሩ ያኪር ጋቢ እስራኤል የተወለዱ ሲሆን አሁን በቆጵሮስ እየኖሩ ናቸው። ከኳታርና ከቱርክ ከፍተኛም ፖለቲከኞች በቦርዱ ተካተዋል። ሁለቱ ሀገራት የእስራኤልን የጋዛ ወረራም በጽኑ በማውገዝ ይታወቃሉ። ፖለቲከኛው ሙስጠፋ ቤርጋቲ እንደሚሉት ፍልስጤማውያን በቦርዱ ውስጥ ሰፊ ተሳትፎ እንደሚኖራቸው ጠብቀው ነበር። ሆኖም ግን የተወሰነ ዓለም አቀፍ ገጽታ ቢኖርም በአመዛኙ የአሜሪካ ቦርድ የሆነ ይመስላል ብለዋል። በግብጽ ካይሮ የሰላም ውይይት ሲደረግ ስለ ፍልስጤማውያን ሚና ቢነሳም ግልጽ እንዳልነበር ያስረዳሉ። እስራኤል የራፋ ድንበርን ከፍታ ለጋዛ መልሶ ግንባታ መንገድ ትዘረጋለች ብለውም አምነው እስራኤል በቦርዱ ውስጥ እንዳትሳተፍ መገለሏን ከዚህ ቀደም ተናግራለች። ቦርዱ ከእስራኤል ጋር ያልተናበበናም ከፖሊሲዋ ጋር የሚጻረር መሆኑን የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ገልጿል። የእስራኤል ተቃዋሚ ፖለቲከኞች ያይር ላፒድ ለእስራኤል የዲፕሎማሲ ውድቀት ነው ሲሉ ገልጸውታል። ቀኝ ዘመሙ የብሔራዊ ደህንነት ሚኒስትር ኢትማር ቢንጊቨር የጋዛም ሰርጥ መልሶ የማገገሚያ ኮሚቴም አይደለም የሚያስፈልገው ከአሸባሪው ሐማስ መጽዳት አለበትም ብለዋል። የሰላም ቦርዱ ሰላምን ማስፈን ይችል ይሆን?
ለ2 ዓመት እስራኤል በፈጸመችው ጥቃት የጋዛ 80 በመቶ የሚሆነው ህንፃ ወድሟል አሊያም ተጎድቷል። የመንግስታቱ ድርጅት እንዳለው ፍርስራሹ 60 ሚሊዮን ቶን ይመዝናል። ተፈናቃዮች በምግብና በመጠለያ እጥረት እየተንገላቱ ይገኛሉ። እርዳታ ሰጪዎች መሻሻል እንዳለ ቢናገሩም እስራኤል ስራቸውን እንዳያከናውኑ ክልከላ መጣሏን ይገልጻሉ። እስራኤል እርዳታ እንዲደርስ እያመቻቸች እንደሆነናም ክልከላ የተጣለው ሐማስ የተራድኦ አገልግሎት ለራሱ ጥቅም እንዳያውል በሚል መሆኑን አስታውቃለች። በጋዛ እርዳታ ላለመድረሱም እስራኤል ተመድን ተጠያቂም ታደርጋለች። ዋነኛው መሰናክል ግን የተኩስ አቁም ስምምነቱን ማስጠበቅ ይመስላል። ሐማስ ትጥቅ የሚፈታው ፍልስጤም እንደ ሀገር ስትቋቋም መሆኑን ገልጿል። አብዛኛውን የጋዛ ሰርጥ የሚቆጣጠረው የእስራኤል ጦር በበኩሉ ከአካባቢው ለቆ የሚወጣው ሐማስ ትጥቅ ሲፈታ መሆኑን አሳውቋል። የትራምፕ የሰላም ቦርድ ምን ያክል ለውጥ ያመጣል? ዘላቂ ሰላምስ ማስፈን ይችላል? የሚለው በሂደት የሚታይ ይሆናል። ዓለማችንን ሰላም ያድርግልን እያለን የዛሬውን በዚሁ አበቃን። መልካም ጊዜ። በአዲስ አበባ ሜክሲኮ ታላቅ ብስራት ከአባይ ሆምስ ሪል ስቴት የቤትና የንግድ ሱቅ ፍላጎቶን ለማሟላት 12000 ካሬ ላይ ግዙፍ መንደር ገንብተናል። ለመኖሪያ ምቹ በሆነው መንደራችን እንደ ምርጫው ከ78 ካሬ እስከ 158 ካሬ ስፋት ያላቸው ከባለ 1 እስከ 3 መኝታ ለሽያጭ አቅርበናል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። ቀድመው ለሚመጡ ደንበኞቻችን እስከ 20 በመቶ ቅናሽ አዘጋጅተናል። በደማቋ ሜክሲኮ ቤትና ሱቆችን ለመግዛት ጊዜው አሁን ነው። ለበለጠ መረጃ በስልክ ቁጥር 0978212131 ወይም 0960672131 ይደውሉ። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው።